እስራኤልና የኢራን ጦርነት እጅግ በጣም አስፈሪ የሚባል ሁኔታ ውስጥ እየገባ ነው። ይሄን ለማለት ያስገደደ ጉዳይ ምንድነው? በትላንትናው ዕለት ኢራን ያው ዜናውን ሰምታችኋል ብዬ አስባለሁ፣ ምስሉንም አይታችኋል ብዬ አስባለሁኝ እና በእስራኤል ውስጥ የሚገኘውን ዲሞና እየተባለ የሚጠራ የኒውክሊየር ማብለያ ጣቢያ ያለበት አካባቢን ያነጣጠረ የሚሳኤል ጥቃት መፈጸሟ ተነግሯል። ይሄ ሚሳኤል የእስራኤልን የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች አቅም አልፎ የገባ ሚሳኤል እንደሆነ ነው የሚነገረው። እስራኤልም ይሄን ጉዳይ አምናለች። ሁለት ሚሳኤሎች በእርግጥም ዲሞና እየተባለ የሚጠራውና የኒውክሊየር መርሃ ግብር ያለበትን አካባቢ እንግዲህ እነሱ በእርግጥ ሲገልጹ የኒውክሊየር ማብለያ ጣቢያዎቹ በቀጥታ ሳይሆን በእነሱ አቅራቢያ የሚገኝ ከተማ አድርገው ነው በእስራኤሎች ዘንድ ነገሩን የገለጹት። ያም ማለት ግን ሁለቱ የኢራን ሚሳኤሎች የእስራኤልን ታድ በሉት የአይረንዶም በሉት አሮ 3 እነዛ የሚባሉ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎችን አልፈው የኒውክሊየር መርሃ ግብር ያለበትን እንግዲህ የእስራኤል ከተማ መምታት ሲችሉ ነገሩ ምን ያክል ደረጃ ላይ እንደደረሰ ያሳያል። እና እንደዚህ አይነት ጫናዎች የሚመጡባቸው ከሆነ የኢራንን አየር ላይ ጥቃት በማክሸፍ ረገድ ውጤታማነታቸውም እየቀነሰ በመምጣቱ ሳቢያ ነገሩን ባንዴ በቃ ለመቋጨት በሚል ወደ እንደዛ አይነት ነባራዊ ሁኔታ ውስጥ እንዳይገቡ የሚል ስጋት የተደመጠ ነው። በተለያዩ ዓለም አቀፍ ተቋማት የዓለም አቀፍ የጤና ድርጅት ለምሳሌ ዓለም ለኒውክሊየር ጦርነት ወይም ለኒውክሊየር ስጋት እንደተደገነባትና ከዚህ ጋር በተያያዘ ዝግጅት ሊደረግ እንደሚገባ የሚገልጽ አይነት መግለጫን ማውጣቱ አይዘነጋም። ሶ ቤዚካሊ ራይት ነው በእርግጥም በኒውክሊየር ጦርነት አይነት ስጋት ውስጥ እየገባን ነው የሚለውን ነገር መረዳት ያስፈልጋል። ትላንትና ኢራን በዲሞና በሚባለው የእስራኤል የኒውክሊየር ማብለያ መርሃ ግብር ያለበት አካባቢ ላይ ያነጣጠረ ጥቃትን ከመፈጸሟ በፊት ቀደም ብሎ ከትላንት በስቲያ ማለት ነው እስራኤል ናታንዝ እየተባለ የሚጠራውንና በኢራን ውስጥ ከሚገኙ የኒውክሊየር መርሃ ግብር ካለባቸው ከተሞች መካከል አንዱ የሆነውን የኒውክሊየር ማብለያ ጣቢያና ፕሮግራም ያለበትን ስፍራ ያነጣጠረ ጥቃት ፈጽማ ነበረ። ከሁለት ሳምንት በፊት ደግሞ ኢራኖች ምን ብለው ነበረ? በእርግጥም እስራኤልን የኒውክሊየር መርሃ ግብር ያለባቸው አካባቢዎችን ያነጣጠሩ ጥቃት ሊሰነዝሩ እንደሚችሉ ይህንን የሚያደርጉበት ምክንያት ደግሞ በአሜሪካና በእስራኤል አማካኝነት የተጀመረው ጦርነት በኢራን ውስጥ የአገዛዝ ለውጥን ለማሳካት አቅዶ የሚቀጥል አይነት ከሆነ መጨረሻ ላይ የኛም እንግዲህ እንደ ሰርቫይቫል ላስት ኦፕሽን ላስት ሪዞርታችን ሆኖ ሊመጣ የሚችለው ነገር ይህንን የእስራኤልን የኒውክሊየር መርሃ ግብር ያለባቸው ከተሞችን ያነጣጠረ አይነት ጥቃት መፈጸም ነው የሚል አይነት ሀሳብ ከሁለት ሳምንት በፊት በኢራኖች በኩል ተነስቶ ነበረ። ከዛ በቅርቡ ደግሞ የመታችሁብን እንመታለን፣ ለምሳሌ እናንተ የነዳጅ ማብለያ ጣቢያዎቻችንን ስትመቱ እኛም የእናንተን የነዳጅ ማቀነባበሪያ ማጣሪያ ጣቢያዎችን እንመታለን፣ ሪፋይነሪዎቹ ኢላማ ይደረጋሉ። ለዚህ ማሳያ የሚሆነው ከቀናት በፊት እስራኤል ሳውዝ ፓርስ እየተባለ የሚጠራውን በጣም ግዙፍ የኢራን የተፈጥሮ ጋዝ ክምችት ያለበትን አካባቢ ያነጣጠረ ጥቃት ስትፈጽም ለዚህ